አልመጣም ለዚህ ቤት ያው ግባ ተስማ በላይ ሀይቅ ካሉበት አካባቢ እንግዲህ አንዱ ሀይቅ ያለው በአንተ ስም ነው አንተ ጋር ነው ትልቅ ነው ይሄ ደግሞ ይሄ ትልቅ ነው የተቃጠለ ቤት የነበረ ነው አውሳት አንድ ቀን እንደለመድኩት በዚህ ጋር ሳልፍ ሳር እየቆረጠ አገኘሁት አየው ሁለት ኦፕሽን የሰጠሁት ወይ ቤቱን ልስራለ ኢንሹራንስ ባለው ብር እሰራላለሁ ጨርስላለሁ ወይ ደግሞ ሽጥልኝ ፕሮጀክተር አለ ጎልፍ ምናምን መጫወቻ ከፈለክ እዛኛው ሩም እናደርግበታለን ቲቪ አለ ለልጄ እዛ መጫወቻ ነው እንግዲህ ይሄ ደግሞ ይሄኛው ያው ባዶ መሬት ገዝተ ነው ባዶ መሬት ነው እንዳለ አዲስ ነው ምንም በሙሉ አዲስ ነው ሪስኮ ሲጄ ነው አክቹሊ መሬቱን ቺፕ ነው ያገኘው 30000 ብር ነው ያገኘው መሬቱን ታዲያ በጣም ነው የሚያበሳጩኝ አሁን ሜል ቦክስ ታገኛለህ ቤትን ንግዛ ምናምን የሚል ደብዳቤ በጣም ደብዳቤ ቢዝነስ ካርድ ምናምን በጣም ነው የሚያናድሩኝ እንደው ቸገረኝ አላልኩኝ ወይ ምናምን መክፈል አላቃተኝ ምናምን በጣም ነው የሚያናድሩኝ ግን ከነዛ ሜሎች ውስጥ ስንት ሰው ይሸጣል ከ1000 ሰው 5 ሰው ነው የሚፈልጉት አንድ ቀን ዴስፕሬት ሆናል ኢኮኖሚ ደግሞ እንደምታውቀው ነው ያለው አይደል ያኔ ልሸጠው ስትል እነሱ በቺፕ ዋጋ ገዝተው ለሌላ ሰው ደግሞ ለነኛ አይነት ሰው ደግሞ ፍሊፕ ለሚያደርጉ ለኛ ይሸጡልናል በመኖርበት በዚህ በሰሜን አሜሪካ ያለ መኪና መንቀሳቀስ ከባድ ነው በመንገዱ ላይ አደጋ ቢያጋጥመው ችግር ቢገጥመው በመኪናው ላይ አደጋ ቢደርስ በራሱ ላይ አደጋ ቢደርስበት ለዚህ ሁሉ ጠቀም ያለ ጉርሻ ምላሽ ለማግኘት ከፈለጉ ሀብተማርያም ሎ ፋርም ለጥያቄዎች ሁሉ ምላሽ ያገኛሉ ሀብተማርያም ሎ ኦፊስ በዚህ በዋሽንግተን ሲያትል 4 ኦፊሶች አሉን እንዲሁም በዳላስ ቴክሳስ የተከፈተ ኦፊስ አለ እንዲሁም ደግሞ በመላው አሜሪካ የምትገኙ በማንኛውም ስቴት ያላችሁ በሙሉ ከመኪና አደጋ ጋር የተያዘ ችግር ካለባችሁ በስልክ ቁጥር ደውሉልን ጥያቄያችሁ ሁሉ መፍትሄ እናገኛለን ደግሞ ሰለምላሽም እናስገኝሉታለን ሀብተማርያም ሎ ፋርም ደረስን ሌላ ትልቅ ነው ደግሞ ራሱ በስማ ሜልስታ ግን በቃ ቤት እንደምታየው ነው እንግዲህ ትልቅ ነው ይሄ ደግሞ ይሄ ትልቅ ነው ይሄ ትልቅ ነው የተቃጠለ ቤት የነበረ ነው አውሳት እሳት ተቃጥሎበት ኦነሮቹ ለ2 አመት ከኢንሹራንስ ጋር ሲከራከሩ ነው የቆዩት አሁንም ስቲል ክርክር ላይ ናቸው ግን ሰውየው ሰልችቶት ተከራይተውለት ነበር ለአንድ አመት ከፍለውለታል ለኪራይ ቤት ከዛ በኋላ ግን ስላልከፈሉበት አንድ አባሉ ሸጦት ወጣ ማለት ነው ይሄ ደግሞ ቤቴ አጠገቤ ስለሆነ እዚህ ጋር ስለሆነ እንዴት አገኘው ደግሞ ለሚለው ጥያቄ ደግሞ ሁሉ ጊዜ በዚህ ጋር አክቹሊ መጀመሪያ ሳየው በዚህ ሳልፍ ማን ነው ኦነሩ ምንድነው እንዴት ነው ብዬ መጀመሪያ ማጣራት ጀመርኩኝ ማለት ነው ከዛም እኛም ሪል ስቴት ስለሆንኩኝ ቴሌፎኑን እንኳን እዛ ውስጥ አታገኘውም ለመናገር ሌላ ቦታ ሄደ ነው የምታገኘው ቴሌፎኑን ስሙን ምናምን ግን መጀመሪያ ታወጣዋለህ his name is David ከዛ በኋላ ደግሞ ሌላ ቦታ በሌላ ደግሞ ተጠቅሜ ደግሞ ቴሌፎኑን አገኘሁት ደወልኩለት ስንት ጊዜ ደወልኩለት ቴሌፎን አያነሳውም በቃ ይሶያይ ቴሌፎን አያነሳውም ወይ ደግሞ ሮንግ ነምበር ነው ብለን ተስፋ ቆርጠናል አንድ ቀን እንደለመድኩት በዚህ ጋር ሳልፍ ሳር እየቆረጠ አገኘሁት አየው በቃ ዘጋ ታውቃለህ ኮንስትራክሽን ነው እንደዚህ ለብስ ይችላል ዛሬ ለቲቪ ነው ለበስኩት እንጂ ኮንስትራክሽን የቆሻሻ ልብስ ነው የምለብሰው ኤቭሪ ዴይ ሶ በዛ ዩተርን አድርጌ ተመልሼ እዚህ ጋር ቆሜ ምናምን እንዴት ነው ሰላም ነው ምናምን ብዬ በቃ ቤት እዚህ ጋር የምሰራው ቤት ልጅ እኔ ነኝ ምናምን አየህ ነጮች ስለሆኑ እንዳይደነግጡ እንደዛ አድርጌ ቁጭ ብለን ካወራን በኋላ ነው ሁለት ኦፕሽን የሰጠሁት ወይ ቤቱን ልስራለ ኢንሹራንስ ባለው ብር እሰራላለሁ ጨርስላለሁ ወይ ደግሞ ሽጥልኝ ሶ እሸጥልሃለሁ ብሎ
እሱም ችግር ስለነበር ለመሸጥ ያስብ ነበር እና እዛም አፈር አድርገውታል። ፊት ለፊት ያለው ቤት እንግዛ ብለውታል። እኔ መጥቼ ግን አፈር ያረኩት እኔ ነኝ ማለት ነው። 8 ወር በኋላ ነው የሸጠልኝ። አክቹሊ መጀመሪያ ኦኬ ብሎ እንትን አላለም። እኔ ተስፋ አልቆረጥኩም። ዝም ብዬ ሞክር በኋላ ከ8 ወር በኋላ ነው በቃም ሬዲ ብሎ ይሸጠልኝ። ገዛ ነው ማለት ነው። አሁን የገዛ ነው እንትኑ ገዝተን ሰርተን አድሰን አዲስ ቤት አስመስለን ለመሸጥ ነው ዋጋው። ሶ the next 2 ወር ይቀረዋል በቃ ለማለቅ ማለት ነው። በጣም ሲቲው በጣም ችግር እየሰጠን ነው። ሲቲ ኢንስፔክተሮቹ በጣም ሚኒሶታ ላይ እንደዚህ አይነት ኢንስፔክተር አጋጥሞን አያውቁም ለመናገር። እነዚህ በጣም ኃይለኞች ኢንስፔክተሮች ናቸው። አሮን ነው ምን እንደሆነ በቃ ምንም ሊፈቅዱልን አይችሉም ያሉት ማለት ፐርሚቱን ለማውጣት ወረቀቱን ፕሮሰሱ ስንጀምር ፐርሚቱን ሊያይሰጡን ብዙ ችግር አውጥተው ነበር። እንደምታውቀው ኤርሚያስ ሂኖስ ምን እንደሚያደርግ ስለሚያውቅ ኤርሚያስ እየተከታተለ በኋላ መጨረሻ ላይ ሰጡን ለማደስ ማለት ነው። ወረቀቱን ፐርሚቱን የሰጡን ለዛ ምክንያት ነው። መጨረሻ ላይ አሁንም ጀምሯል። ግን ሁሉ ጊዜ እየመጡ ቼክ ያደርጉብናል። ምኑን ቦታውን እንደዚህ ሰርታቸዋል፣ እንደዚህ ይሁን መሆን አልችልም፣ እንደዚህ ብዙ ጥያቄ ነው ያለው። ብዙ ወደ ላይና ወደ ታች ያረጉናል ያሉት። ግን ተስፋ አንቆርጥም በእነሱ ብቻ በሲቲ ብለን ተስፋ አንቆርጥም። ቢኮዝ የምናደርገውን ስለምናውቅ በእነሱ ተስፋ ሊያስቆርጡን አይችሉም። ደግሞ ኖ ሊሉም አይችሉም። አይ ቲንክ ሩሉን ሬጉሌሽኑን ካወቅ ኖ ሊሉም አይችሉም። ገብቶሃል አባባሌ? በት ስሎሊ ግን እንትን እያደረገ ነው። አሁንም በቃ ድራይዎል ላይ ደርሰናል። ሆነ ለመናገር ድራይዎል ከተደረገ በቃ another 2 ወር በኋላ ያልቅ ይሆናል። አሁንም የቆመው ስራ እንደዚህ አሁን ዛሬ ሐሙስ ነው እንግዲህ እንደዚህ ስራ ማንም ሰው የሌለው ውጪውን መሸፈን ስላለብን ነው ውሃ እንዳይገባ ብለው እሱም ካልሸፈናችሁ ውስጥ ድራይዎል ማድረግ አትችሉም ብለው ስለከለከሉን ነው። ይሄ አሁን የለበሰው ለዛ ነው። ይሄ የለበሰው ከ2 አመት በላይ ተከፍቶ ስለሆነ የለበሰው አይሆንም። አዲስ መቀየር አለበት ነው ጥያቄው። ግን እሱን ሲመጡ ይሄንን ማድረግ አትችልም፣ ይሄንን ማድረግ አትችልም እንደዛ ሲሉን ያኔ ነው ያወቅነው። ማክሰኞ ነው የመጡት ቼክ ሊያደርጉት። ደግሞ ዝናብ ዘነበ እንትን ማድረግ አልቻልንም። ግን እስከ ሰኞ ድረስ እንትን ይሸፈናል፣ መተው ያዩታል። ከዛ በኋላ ድራይዎል ማልበስ እንጀምራለን። ከዛ በኋላ ቀላል ፕሮሰስ ነው፣ ምንም ችግር የለውም ማለት ነው። ግን አንድ ነገር ለማለት የምፈልገው ኦፖርቹኒቲ አጠገብ ነው ያለው። ዶክተር አባባል ሩቅ ቦታ ሄጄ አይደለም ይሄንን ቤት ማገኘው ያለሁት። ኤግዛምፕል ለመስጠት ከሆነ አጠገብ ትልልቅ ሰዎች ሊሞቱ ይችላሉ ወይ ሙቭ ሊያደርግ ይችላሉ። ቤቱ በጣም ስራ ያስፈልገዋል። ኔበሮቹ ነው የሚያውቁት ይሄንን ነገር ስለቤቱ። እኛ ሪል ስቴት ኤጀንቶቹ ከውጭ አይደለም የምናውቀው። አሁን ያንተ ጎረቤት የሆነ ነገር ሆኖ ሙቭ አድርገው ቤቱ በጣም ስራ የሚያስፈልገው ከሆነ አንተ ነው መደወል ያለበት ለሪል ስቴት ኤጀንቶቹ አይደለም። እንደዚህ ቤት አለ ካልካቸው እነዛ ፍል የሚያደርጉት እንደኛ ቤቶች ማለት ሚኒሶታ ፍል የምናደርግ ከሆነ ከደወልክልን እኛ ወዲያው ልንገዛቸው እንችላለን ማለት ነው ለነሱ። አንተ ግን ካለፈ በኋላ ግን ምን የኛ ቤት ጎረቤት እኮ እንደዚህ የተሸጠው የገርምም ካልከኝ ግን ምን ዋጋ አለው ካለፈ በኋላ። ስለዚህ አጠገባችሁ ካለ አጠገባችሁ ነገር ካለ ያዋጣ እቺ ቦታ አለ ካላችሁ እኔ በጣም ነው የሚያበሳጩኝ። አሁን ሜል ቦክስ ታገኛለህ ቤት እንግዛ ምናምን የሚል ደብዳቤ ቢዝነስ ካርድ ምናምን በጣም ነው የሚያናድሩኝ። እንደው ቸገረኝ አላልኩኝ ወይ ምናምን መክፈል አላቃተኝ ምናምን በጣም ነው የሚያናድሩኝ። ግን ከነዛ ሜሎች ውስጥ ስንት ሰው ይሸጣል? ከ1000 ሰው 5 ሰው ነው የሚፈልጉት። ገብቶሃል አባባሬ? ያንተን ኑሮ ስለማያውቁት የኔንም ማያውቁት ዝም ብሎ ይልኩልሃል። አንድ ቀን ደስፕሬት ሆናለህ። ኢኮኖሚ ደግሞ እንደምታውቀው ነው ያለው አይደል እንዴ? ያኔ ልሸጠው ስትል እነሱ በቺፕ ዋጋ ገዝተው ለሌላ ሰው ደግሞ ለኛ አይነት ሰው ደግሞ ፍሊፕ ለሚያደርጉ ለኛ ይሸጡልናል። ገብቶሃል አባባሬ? ሶ አንተ አሁን ለምሳሌ ቦታው ማርኬቱን ካወቀው በ100 ሺህ ገዝተህ ለኛ በ130 ሽጥልን። ምንም የምታደርገው ነገር የለም። እኛ 70 40 100 ሺህ ብር ጨምረን ከእንደገና በ400 ሺህ እንሰጠዋለን። እነዚህ ሆልሴለሮች ናቸው። ገብተዋል? ሆልሴለሮች እንደሱ ነው የሚያደርጉት። እነሱ ናቸው የሚልኩልህ ወረቀት ያሉት ማለት ነው በየቦታው። እነሱ ሲልኩልህ አንተ ለነሱ ሰጭላቸዋል። አይገዙም። ካሹን አይደለም የሚሰጡ ወረቀት ነው የሚያስፈርሙ። ለኛ ደግሞ ካሽ ላለው ሰው ደግሞ ይደውሉና እንደዚህ ቦታ አለን ብለው ወረቀቷን ነው የሚሸጡልን ያሉት። በመሃል ላይ 20 ሺህ 10 ሺህ 15 ሺህ እንደ ቤቱ ሁኔታ ያተርፋሉ ማለት ነው። ከቤትም አይወጡም እነዚህ ሰዎች። ሙሉ ቀን ቴሌፎን ላይ ናቸው። ገብቶሃል አባባል? እነሱ ግን ስራቸው ምንድነው? ወረቀት ሜል ማድረግ ነው በየቦታው። ቴክስ ያደርጉልሃል። ቤት እንግዛ።
20 ሺህ በአንድ ቤት የሚያተርፉ ከሆነ 5 ከሸጡ 100 ሺህ ነው መተኛት ይችላል። ከዛ በኋላ አዲስ አበባ መግባት ይችላል ለ6 ወር ከዛ በኋላ አይደለ እንዴ? እሱ ነው እንትኑ አይዲያው ማለት ነው። እሱ ነው እንትኑ ኢቭን ለኛ ሚኔሶታ ላላችሁ በቺፕ ደና ቤት ፍሊፕ ለመሆን ምናምን እኮ እኛ will take care of you አይደለም። እኛ ንገሩን ብቻ አይዲያውን ንገሩን። ከዛ በኋላ ማውራት እንችላለን። ከዛ በኋላ ምንም ችግር የለውም። ሁሉ ሰው መብላት አለበት። እኛ ብቻ ለኛ ብቻ አይደለም እንዴ? ሁሉ ሰው ይብላ። ምን ችግር አለ አይደል እንዴ? ለኛ ኦፖርቹኒቲ መክፈት ነው እንጂ ሌላ ምንም ችግር የለውም። ያው እንደሱ አይነት ነው ደግሞ እንደዚህ የሚገኙት ቤቶች ደግሞ ማለት ነው። ቀላል አይደሉም። ደግሞ ሃፍ ፕራይስ ቤት ልታገኘው ቀላል በጣም ከባድ ነው። ከስንት ሰው አልፎ ተርፎ ምናምን ነው የሚደርሰው። ገብተዋል። ይሄንን አሁን ከፈለክ 30-40 ሺህ ወዲያው አትርፌ መሸጥ እችላለሁ። ስንት ያወጣል አሁን ሲያልቅ ሁሉ ነገር ካለቀ በኋላ እንደ አዲስ ነው ከተሰራ ሁሉን ሰፈሩን አይተን እስከ 600 ሺህ ያወጣል። ይሄ ብቻ በቃ እንደ ዲሲ አይደለም ላንተ ብቻ ትላለህ። ከኋላም ቦታ አለው አይደል? ሰፊ ያ 0.75 ኤከር ነው ያለው። ከኋላም ቤት አለው። 5 ቤድሩም 3 ባትሩም ፕላስ ኦፊስ አለው ይሄ ቤት። 2 ሊቪንግ ሩምስ ፋሚሊ ሩም ሊቪንግ ሩም አለው። በጣም 3000 ስኩዌር ፉት ማለት ነው። እንደሱ አለው። ለእናንተ ብቻ ካልከው ለኛ ደግሞ በጣም ኤክስፔንሲቭ ሃውስ ነው ለኛ ደግሞ ለሚኔሶታ ማለት ነው። ገብተዋል። አቨሬጅ 400 ሺህ ነው አይደል? ዋው! ይሄ እኮ እናንተም እኮ ሰርታችሁ አርትፋችሁ ስለሚሸጡት ነው። እኔ ኖርማሊ አሁን ሰውየው ቤቱ ባይቃጠል ራሱ በነበረበት ይዞታ ቢሸጠው ራሱ ያን ያህል ብር አያወጣም ሳይታደስ ምን ሳይል ያ ባድ 500 ምናምን ያወጣል። እስከ 530 ምናምን ያወጣል። የኛ ያቺ እንትኗ ኤክስትራ አዲስ ለምናረገው ውሃው አዲስ ነው። ሂቱ አዲስ ነው። ውሃ ሂት ኤሌክትሪሲቲ ደግሞ አዲስ ነው። እንዳለ ነው በሙሉ አዲስ ነው። እዚህ ቤት ሁሉ ነገር አዲስ ነው። ዊንዶው አዲስ ነው። በሩ አዲስ ነው በሙሉ። እንጨቱ ብቻ ነው በቃ መሰረቱ እንጨት ብቻ ነው የቆመው እንጂ በሙሉ አዲስ ነው እዚህ ቤት። እስከ 100 ስንት ነው 150 እስከ 180 ሺህ ነው የተመደበለት ማለት ነው። ለመስራት ነው ማወራለሁ ያለው ገብቷል። እንደዛ ነው ቢካዝ አዲስ ነው የምናደርገው። ፍሊፕ ገዝተን ሰርተን እንሸጣለን ለሚለው ቀላል ስራ አይደለም። ሆነን ለመናገር መሸጥ ነው ያዋጣው። ግን አሁን ለማከራየት እኔ ሆነን ልንገርህ ማከራየት አልወድም፣ መጨቃጨቅ አልወድም። 300 400 አተርፋለሁ ብዬ መጨቃጨቅ አልወድም። እኔ ኩዊክ መኒ ነው የምወደው። ገብተዋል። በዚህ ይመጣል በዚህ ይወጣል በቃ ወደ ሌላው ደግሞ ወደ ሌላው ግንባታ እኔ እንደሱ ነኝ። ግን ኤርሚያስ አሁን ማከራየት ይወዳል፣ ሎንግ ኢንቨስትመንት ይወዳል። ገብተዋል። እኔ ግን ሾርት ነው የምወደው እንደ ደላላ ማለት ነው። በዚህ አስገጥቶ በዚህ ብዙ ነገር አልወድም ነው። ገብተዋል። ሁላችንን ዲፈረንት ነን። ሚከራይ ቤት ካለ ምናምን ለሱ ሰጠዋለሁ ነው ፕሮፊቴ ነው ስጄ ለሱ ሰጠዋለሁ። እሱ ከፈለገ ያከራየው የያዘው ነው ምንም ችግር የለውም። ሌላ ቤትም አለን ከኤርሚያስ ጋር። አሁን እሱ የገዛ ነው በቺፕ ነው የገዛ ነው። እኔ ልውሰደው አለ፣ እሱ ወሰደው። ያከራየዋል በቃ እሱ ሊያከራዩ ስለፈለገ። መሬት ግን አለ ምን ሰራው ለኔክስት ይር ይጀምራል። መሬቱ ቁጭ ብሏል፣ ዝም ብሎ ቁጭ ብሏል። ዲዛይን ሲያወጣ ምናምን ነገር ሆፕፉሊ ባይ ዊንተር ይጀምር ይሆናል። ሌላ ግንባታ ይጀምራል። ዱፕሌክስ ልክ እንደዛኛው እንደዛውን ጀምሮ እንሆናለን። እሱ ደግሞ ፕላን አለው። ፊውቸር ፕላን ነው። ጥሩ ነው ያላችሁት። እንግዲህ ቪዲዮውን የሚመለከቱ ሰዎች በተለይም እናንተ የተቃጠለበትን ሌላም አይዲያም ካላችሁ አይዲያ ሰጥቷችኋላችሁ። በዚህ መልኩ በዚህ ግዴታ እናንተ ጋር ደውሎ እናንተ ጋር ስራው ማሰራት አይጠበቅባቸውም። ግን እንደ ሀገር ልጅ ጥያቄዎች ካላቸው ቢያማክሯችሁ መልካም ነው። ፕላስ ደግሞ የሚሸጡም ሰዎች ካሉ የሚጠቆሙ ካሉ አሮጌ ቤቶች ሌላ ሰው ከመውሰዱ በፊት እናንተ ጋር ኮንታክት ቢያደርጓችሁ እናንተም ገዝታችሁ አዲሳችሁ ፊሊፕ ታደርጉበት። ያው እንግዲህ ተጨማሪም የሰው ኃይል ሲቀጠር የኛ ሀገርም ሰው ይችላል የስራ እድል መክፈቱን በራሱ ትልቅ ነገር ነው። ስለዚህ ይሄን ቪዲዮ የሚመለከቱ ሰዎች ቁጥራቸውን እናስቀምጣለን። የቤትና የቤት ጥያቄዎች ሁሉ በሚኒሶታ ምላሽ ይገኛል ማለት ነው። ዞሮ ዞሮ እንየውና ውስጥ ያለውን ደግሞ ወደ ቀጣዩ ደግሞ እናልፋለን። እንግባ ያ እና ላሳያችሁ ውስጥ ደግሞ እዚህ ጋር በር አለው ኪችኑ ከዛ ጀምሮ እስከዚህ አይላንዱም እዚህ ጋር አለ ማለት ነው። ዋው ያምራል። ያ ትልቅ ሊቪንግ ሩም ነው። ኦፕን ካንሰፕት ነው። ያው በጣም ትልቅ ነው ቤቱ በጣም። ስለዚህ ይሄ አሁን 2 ስቶሪ ነው። ያ ወደ ላይ ምናምን የለውም። ስፕሊት ሌቭል ነው የምንለው። 6 ወደ ላይ 6 ወደ ታች ከሆነ እንደ ስፕሊት ሌቭል አድርገን ነው የምንቆጥረው። በአብዛኛው ሰው ስፕሊት ሌቭል አይወድም። አዮ እቺ አሁን ለልጅ ማጥቢያ ምናምን ወይ ልጅ እንዲተኛ ከፈለግ እንዳይቀብ ፈለ አዲስ ህፃኖች ልጆች ከሆነ እንደሱ መጠቀም ትችላለህ።
ገብቷል። ከፈለክም ቤድሩም ማየት ትችላለህ። ዊንዶ አድርገንለታል። ስሞክ ቅድም ኤርሚያስ እንዳለው ስሞክ እዚህ ጋር አድርገንለታል። ዊንዶ አድርገን ክላዚት ባታረግለት ቤድሩም መጥራት ይችላል። ግን እኛ ቤድሩም አንጠራውም፣ ኦፊስ ነው የምንለው። ማስተር ቤድሩሙ እስከነ ዋክን ክላዚት አለው። ማስተር ቤድሩሙ ማስተር ባት አለው። እዛ ጋር ትልቅ ነው ለማስተር እንትኖቹ ትልቅ ነው። እዚህ ጋር ባዝሩም ነው እንደለው እዚህ ጋር ነው። እዛ ላውንድሪ ፊት ለፊቱ ማለት ነው። እዚህ ጋር ውስብስብ ነው ይመስለው። እዚህ ጋር ስላለቀ ነው እንደዚህ ነው። እኛ ደግሞ ሞር ሲበላሽ ቤቱን እንወደዋለን። የተበላሸ ቤት ነው ለእኛ ጥሩ። ለመስራት ማጡ የጠፋ ቤት ነው ለእኛ ጥሩ። ዳላ አጥፍቶ ለመስራት እሱ ነው ሞር መኒ ያለው። መኒ ብቻ ሳይሆን በቃ ጥሩም ስራ ለመስራት እንደዛ ይሻላል። የሆነ እየቀቡ እየቀፈቱ ሙሉን አንዴ ታፈርሳለህ። በቃ የወጣው ወጥቶ ጥሩ ነገር እንጂ እዚህ ጋር የሆነች ነገር አፍርሰህ ከዚህ ጋር ቆርጠህ ነው የምትቀጥለው። እዛ ጋርም ቤድሩም አለ፣ እዚህ ጋርም ቤድሩም አለ። 3 ቤድሩም አለ። ይሄ እዚህ ውስጥ መግባቱ ተገቢ ነው። ምንም ችግር የለውም። ኤሌክትሪኩ ምንም ችግር የለውም። አሁን በዚህ ሰው የቆልፎ ቤድስ የትኛው ባለ እዚህ መኝታ ቤቱ ቆልፎ መቆለፍ አይችልም። የሚመልስ ነገር ከሆነ መቆለፍ አይችልም። እንግዲህ አልጋ እዛ ላይ ማድረግ አይችልም። ፊት ለፊቱ ላይ ክሊር መሆን አለበት። በዚህ ጋር ገብተህ ለማጥፋት ክሊር መሆን አለበት። ከዛ ይልቅ ለብቻው ቢሆን አይመረጥም ነበር? ቆርጦ ብዙ ብር ያወጣል ወደዚህ ሙቭ ለማድረግ እንትላለሽ። እዛ ጋር ሽንት ቤት አለ የራሱ፣ ሌላ ፉል ባትሩም አለ፣ መኝታ ቤት አለ። ላውንድሪ ሩሙ እዚህ ጋር ነበረ ከላይ አያቸው እነዚህ። ከዛ ወደዚህ አምጥተህ ነው ላውንድሪ ሩሙ እዚህ ጋር ነበር ያሰብነው። ጠበበች፣ ቦታ አልበቃም። እዛ አደረግነው። የቁም ሻወር ነው ያለው እዚህ። የቁም ሻወር ነው። ይሄ ደግሞ የሚዝናኑበት ሊቪንግ ሩም ማለት ነው። ይሄ ደግሞ ፋሚሊ ሩም በለው። ይሄ ዳውንስቴርስ ማለት ነው። ይሄ ያልከው ስፕሊት የሚባለው እንጂ ቤዝመንት አይደለም፣ የተቆፈረ ቤዝመንት አይደለም። ስለዚህ ይታያል። መስታወቱን ብታየው ሃፍ ነው። ወደ ውጭ መውጣት ትችላለህ በዚህ በኩል ከፈለክ። ሶስና ቤዝመንት አይደለም። ይሄ ነው ቤት የሚያቃጥለው የሚያነደዋል። አክቹሊ ይሄ እንትን ቴክ ኬር ያደርገ እንጨቱ ነው ዋና የሚቃጠለው። ይሄ አሁን R13 R19 ይሄ እሳት አያባብስም፣ ይቀዘቅዛል። አክቹሊ አሁን ለምሳሌ ይሄ ሁሉ መሙላት አለብን። ይሄ ጥጦቹን እዚህ ጋር እሳት ከነዳ ወዲያው አይደለም የሚቃጠለው፣ ጊዜ ይወስዳል። ይሄ 5-10-30 ሚኒት ይወስዳል አይደለም። ባይ ዘን ፋየር ፋይተሮቹ መድረስ ይችላሉ። ይሄ ይዘዋል፣ እሳቱን ይዘዋል። የሚያነደው it takes a little longer time። ወዲያው አይደለም የሚቃጠለው። ገብቶሃል አይደል? አሁን ድራይዎል እዚህ ጋር እናደርግበታለን 5-8 ድራይዎሉ ደግሞ ትንሽ ወፈር ያለ ነው። እሱ ካለፈ ይሄ ደግሞ ትንሽ ይዘዋል። ገባ? ደቂቃዎች ነው ያላቸው እነሱ። አላማቸው ፋየር ፋይተር ቶሎ እንዲደርስ ነው። እዛ ከመድረሱ በፊት እንደ ማጥፋት ነው። ገብቷል? አሁን ይሄ ሂት ምናምን አያስፈልገንም፣ ግን መሙላት አለብን። እዚህ ጋር ፋየር ከተነሳ ብላክ እንዲያደርገው ነው አላማው። እንደሱ ነው። እዛ ደግሞ ጣሪያ ያለ እነዚህ አሁን በዚህ ጋር አሁን ለሙቀት ምናምን ብለን ነው የምናደርገው። እዚህ ጋር ግን ለሙቀት አይደለም። ብላክ ፋየር ብላክ ብለን ነው የምናደርገው። ኔጌቲቭ የሚገባበት ሀገር ነው። እዚህ ደግሞ ይሄ ደግሞ እንደምታውቀው ጋራጅ ነው። በጣም አሪፍ። ይሄን ቤት አሁን እንደው አጋጣሚ ብንመለስም አናየውም፣ ተሽጦ ነው የምናገኘው። ሆፕፉሊ ነው ግን አይደለ? ሴል ላይ እናውጣው፣ ኮሚሽን እናውጣው። መግዛት ከፈለጋችሁ ታክቱ ማናግሩ። ይሄ ደግሞ ስንገዛው 235 ነው የገዛ ነው። አስኤስ እንዳለ ነው። ስለተቃጠለ ዴሞ አድርገውት ነበር። እኛ ያደረግናት ያቺ ቤድሩም ዋን እና ፍሬም አድርገናታል። ኢንሱሌሽን አድርገናል ሶፋር ማለት ነው። ኤሌክትሪኩም በሙሉ አዲስ ነው። ኤችቫኩም አዲስ ነው። ፕላምቢንጉም አዲስ ነው። ሶፋር እሱን አድርገናል ማለት ነው። 150 እስከ 180 ሺህ ያወጣብናል ብለን ባጀት አድርገንለታል። ከዛ በኋላ ደግሞ ሆፕፉሊ እስከ 600 እንሸጠዋለን ብለን አስበናል። እንግዲህ ጊዜ ካለው ለምን ነቅላችሁ አትወስዱትም? ዲሲ መኪና ላይ ጭነናችሁ ብትሄዱት በዛ ዋጋ እንዲህ አይነት ቤት ዲሲ። ኦ ማይ ጋድ! ግን እናንተ ደግሞ ስትገዙም ደግሞ ሞር ነው የምትገዙት አይደለ? እኛ እንደ 235 አትገዙትም። ሜይ ቢ ደብል ነው የምትገዙት። ሰው ስትገዙት ማለት ነው። ሲሸጥም ያው እንደ ቦታው ይለያያል። እንደ ቦታው ነው። ግን ማለት እንደው ጉጉቴ ነው ወይ ወደዚህ ሙቭ ብናደርግ። ስለዚህ አሁን ይሄ ቤት ቤዝመንት የለውም፣ ስፕሊት ነው የሚባለው ቤዝመንት። ምክንያቱም እዚህ ጋር እንደዚህ ከዚህ ጋር መስኮት አለ ያሳያል። ሰምቲንግ ሃፕን ቢያደርግ ለመሮጥ ይመቻል። ስለዚህ ዋናው እንትና ስሪ ስቶሪ የሚባለው ላይ አፕስቴር ያለው መሀል ሳሎን፣ ከዛ ቤዝመንት ምናምን አይደለም ተቆፍሮ ይገባል። ቀደም እንዳየነው ቤት አይደለም እንደመጀመሪያ አይደለም። ይሄ ቤዝመንት የቱ ይመረጣል ግን በአብዛኛው ሰው ሪኮሜንድስ የሚደረገው?
this is one በር ለመስራት ከፈለክ ምናምን ቀላል ነው በዚህ በኩል ወደ ውጪው ቀጥታ መውጣት ትችላለህ አክሰሱን ቀላል ነው ግን በአብዛኛው ስፕሊት ሌቨል እንደዚህ ሲሆን ሰው እቺን ደረጃ አይወዷትም I don't know why አንወደውም በአብዛኛው ስፕሊት ሌቨል ስንለው ገብቷል ወይ ገብተህ ለስቴርስ ወጥተህ ፍሪ ሲሆን ነው ፍሪነስ ሲሆን ነው ሰው የሚወደው እንጂ ግን ይሸጣል ምንም ችግር የለም ሁሉ ነገር ወደውት እሷን ብቻ ከጠሏት ይገባል አይ ስሪ ስቶሪም እኮ ቢሆን አፕስቴር ለመኝታ ቤት ሄድኮ በስቴር ነው እንደዚህ ያለ ስቴርስ አለ በስቴር ነው የምትሄደው ቤዝመንትም ብትሄድ በስቴር ነው ከውጭ ለሚመጣው ሰው ካልሆነ እኛ ጋር የራሱ መውጫ መግቢያ ያለው ምናምን ይብራል ሲከራይ በጓሮ ቤዝመንት አለኝ የራሱ መውጫ መግቢያ ከሰው ማይገናኝ ምናምን ለሚለው ከሆነ ነው አሁን ይሄ በጋራጅ መግባት ይችላል ኮዱን ከሰጠው በጋራጅ በር አለ በዚህ ጋር ሊቪንግ ሩም አለ ኪችን እዚህ ጋር መስራት ይችላል ሁለት ቤድሩም አሉት ሽንት ቤት አለው ይበቃዋል ይሄ በሰም እንደዛ ለዲጂሲው ሰዎች ናቸው ለኛ ግን አንድ ቤት ነው የሚሸጥላቸው እንደሱ ነው በድ ሆፕፉሊ ይሸጥናል ለምትገዙም ለምትፈልጉ ስልክ ቁጥራቸው እዚህ ጋር አለ እዚህ አካባቢ ያላችሁ ትገዛላችሁ በቀጣይ ደግሞ እንግዲህ የመጨረሻችን የሚሆነው ጀምረን አንጠልጥለን ይሄድ ነው ስንተመልሰን ይሄን ቤት እናያለን ብለን ካለ እናያዋለን ሸጠዋለሁ ለነበር ካልሸጠ እሱና ያለን ቆይታችሁ ከኛ ጋር ሆነ የመጨረሻውን ፕሮግራም እናሳያችኋለን የምንገኘው ሚኔሶታ ነው እንግዲህ ሚኔሶታ በጣም ተወዳጇ እንግዲህ ከ10000 በላይ ሌክ አሁንማ እንደዚህ አይነት ቤቶች ትልልቅ ቤቶች የራሳቸው ሌክ ሳይኖራቸው ይቀራል ያላቸው አለ ትንሽ ይያለ የሚያክሉ ሌኮች ናቸው ያሉትና ከ10000 በላይ ሲባል ትልልቅ መስሎኝ ነበር ከላይ ራሱ ከአውሮፕላን ስቴጅ ኩሬራት ምናምን ስለዚህ በእያንዳንዳችሁ ይኖራችኋል ስለዚህ ይበዛል ብዬ ተስፋ አደርጋለሁ በቀጣይ ያለው እንመለከታለን ከኛ ጋር ነው ቻናላችን ስለምትመለከቱ እንወዳችኋለን እንዲህ አይነት ኢትዮጵያኖች እያመጣን በጠቅላላ በመላው ዓለም በመላው አሜሪካ ላላችሁ ጠቅላላ ዕውቀት የሚያስጨብጥ በተለይም ከቤት መግዛት ከመሸጥ ጋር ከማደስ ጋር ከሳት አደጋ ከኢንሹራንስ ከተለያዩ ነገር የመሳሰሉትን በሙሉ የምናሳይበት ነው በቀጣይና የመጨረሻው ፓርት አብራችሁ ቆያችሁ ትመለከታላችሁ ተከተሉን የአፍሪካ ኩራት በሆነው በኢትዮጵያ አየር መንገድ ከቴምር ሪል ስቴት ጋር አጋር በመሆን ልዩ የቅናሽ ዕድል እንዲሁም የሼባ ማይል ስጦታ ለባለ ዕድለኞች በቡልጋሪያ ሳይታችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር እስከ 11.4 ሚሊዮን ብር ጠቅላላ ክፍያ በአዋሬ ሳይታችን ባለ 3 መኝታ በ9 ሚሊዮን ብር ጠቅላላ ክፍያ ይህ ዋጋ 100% ሲከፍሉ 30% ቅናሽ ከተደረገ በኋላ ነው አሊያም ከ20% ቅድመ ክፍያ ጀምሮ ቀሪውን በአከፋፈል በ3 ዓመት የሚከፍሉት ለበለጠ መረጃ ታች ባሉት ስልኮች ይደውሉ ቴምር ሪል ስቴት የህልሞ ማረፊያ በስማ ያ ቤት ነው ይኸውልህ እንግዲህ ይሄ ነው እንግዲህ ቤቱ ተቆፋፍሮ ነበር ያኔ እዚህ ጋር ምናምን የሆነ በጣም ጋርቤጅ ነበር ምናምን መኪና ነበር እዚህ ጋር አይደለ ይሄ መሬቱ ራሱ አዲስ አፈር ነው ይሄ ሁሉ በሙሉ አዲስ አፈር አድርጌ ነው because አፈሩ ጥሩ አልነበረም ሳር ለማብቀል ያለው እንትን በጣም አስቸጋሪ ነው እንደውም እዚህ ጋር ካየኸው ትቼዋለሁ አየኸው ድንጋዮቹን ለምን እዚህ ጋር ሲቲዩ እቺን ብቻ ነው የፈቀደልኝ አንድ ለማድረግ አሁን ከዛ ወደዛ ድንጋይ ማድረግ አለብኝ ውሃ ወደ ውስጥ እንዲገባ ማለት ነው ሶ ብዙ እዚህ ጋር ብዙ ቴክ ኬር አላረኩትም ከዛ ጀምሮ ግን አዲስ አፈር ነው እስከነ ባክያርዱ በሙሉ አዲስ አፈር ነው ማለት ነው ይሄ እንዳለ አሁን አዲስ አፈር ነው ከእንደገና ሳር ሲበቅልበት ሳር ስለማዘ እንትን ሳር ይደረግበታል ለኔክስት 2 ዊክስ ስፕሪንክለር ሲስተም መጀመሪያ ይገባል ከዛ በኋላ ሳር ያ ውሃ ለማጠጣት ማለት ነው ከዛ በኋላ ሳር እናረግበታለን ለዛ ነው ብዙ እንትን ያረኩበት ብዙ ኬር ያላረኩት እንጂ አሊስ ገባለው ወጣለው ያለው ነው ጋራጁን ካየው 2 ፊት ኤክስትራ ነው ካስተም ነው የሰራሁት 2 ፒክአፕ መኪና እንዲገቡ ማለት ነው ያኛው ምንድነው ሶስተኛ ካር ጋራጅ ነው እሱኛው የቺኛው ግን አስፍቼ ነው የሰራሁት ኮርተ እንድትገባ ማለት ነው 2 መኪና ፒክአፕ እንዲገቡ ማለት ነው ኢቭን ስትከፍተው ያንኛው መኪና እንዳትመታው ሰፋ አድርጌ ነው የሰራሁት ወደ ላይም ተለቅ አድርጌ ነው ያረኩት ገብቶ አሁን ይሄ ለቢልደሮች ሲሰራቸው it doesn't cost nothing
ፍሬሚንግ ላይ ብቻ ነው እንጂ የምትቀርሰው ምንም ብር ኤክስትራ የሚያወጣ ብር አይደለም። ገብቶሃል አባባሌ? ግን ከመጀመሪያው ማሰብ አለብን ማለት ነው ዲዛይኑ ላይ ስታደርገው። አንዳንድ ጊዜ የራስህ ቤት ስትሰራ የራስህ ዲዛይን ስታደርገው ምናምን እንደዚህ አይነት ነገሮችን ብዙ የሚያስፈልጉ ነገሮች ዲዛይን ውስጥ ማስገባት ትችላለህ እኮ ለራስህ ስለምትሰራ ነው። ግን አንድ ቤት ኖረህ ችግርን ስለምታውቀው ሁለተኛ ቤት ስትኖረው ያንን ችግር ደግሞ እዚህ ላይ መፍታት አለብህ አይደል? እንደሱ እያደረክ ነው የምትሄደው። አሁን እዚህ ቤትን አሁን ሰው ሲያየው በጣም ትልቅ ቤት ነው ምን ትፈልጋለህ ሊያንስ ነው ብዙ ትንንሽ ነገሮች አሉ። አውሽ ይሄንን ባረቅ አውሽ ይሄንን ባረቅ ምን የሚሉት ነገሮች አሉ አይደል? ኔክስት ሳረቅ አሳያለሁ። ሊቪንግ ሩም ነው the biggest ችግሩ። ሊቪንግ ሩም ትንሽ ጠበበችብኝ አይደል? ለኔ አይደለም የጠበበኝ ለመናገር ለማየት ነው። ለሴቶች ነው ለማየት ነው እንጂ ለኔ አልጠበበኝ። ሴቶች በዚች ኪችን ነው ይላል። እንደሱ አይነቷን ሰፋ አድርጌ ተለቅ አድርጌ ይሄንን ዲዛይን ወስጄ ሌላ ቦታ ላይ አደርገዋለሁ። ገብቶሃል አባባሌ? ይሄ ራምብለር ሆም ነው የሚባለው። አንድ ብቻ ነው እስከነ ቤዝመንት ነው። ምን ማለት ነው? ራምብለር ማለት አንድ እንደዚህ ነው። ቤዝመንት ነው ያለው። ፎቅ የለውም፣ ሁለተኛ ስቶሪ የለውም ማለት ነው። ኩክ አሁን ያየነው ያኛው አሁን ስፕሊት ሌቭል ነው። 6 ወደ ላይ 6 ወደ ታች ማለት ነው አይደል? እሱ ስፕሊት ሌቭል ሆሞች ናቸው። እነዚህ ራምብለር ነው የሚባሉት። ሁሉም አንድ ስቶሪ ላይ ነው ያሉት። ቤድሩሙ፣ ኪችኑ ምናምን አንድ ላይ ነው ያለው። ከዛ ደግሞ በኋላ ነው ቤዝመንት ነው ያለው። ካዳይስ ምንድነው? ይሄ ነው እሱ ነው። ይሄ ራምብለር ማለት ይሄ ነው። ገብቶሃል አባባሌ? ያኛው እኮ እንዳለ ከላይ ያሉ አይደል? ግን ስፕሊት ሌቭል ነው። ግን ልክ ስትገባ ስቴርስ ነው የምታገኘው ያለው። ደረጃዋን ነው የምትገባው። ሶ ዩ ቹዝ ወደ ታች ነው የምትገባው ወደ ላይ ነው የምትገባው። ይሄ ግን ቾይስ አይሰጥህም ማለት ነው። ወደ ቀጥታ ነው የምትገባው ያለው። ገብቶሃል አባባሌ? የኢትዮጵያ ቤት ማለት ነው። ኤግዛክትሊ የኢትዮጵያ ቤት አልቋል። በርታል። ቤተሰሪ ደም የለውም ይባላል። ብዙ ነገር አለ። እንኳን አዲስ ቤት ለመስራት አይደለም። ሰላም ለዚህ ቤት። ይኸው ግባ ግባ። በስመ ባለፈው ቪዲዮ ላይ ትንሽ ሃይላይት እናሳያችኋለን። እንግዲህ መተን ሲሰራ አሳይተናችሁ ነበር። እዚህ ጋር መኝታ ቤቱ እዚህ ውስጥ ደግሞ ምንድን ነበር የነበረው? ሽንት ቤት፣ ዋክን ክላዜት አለ። ማስተር ቤድሩም እዚህ ጋር ነው። ክሎኔቷ ላይ ደርሰናል። ሊቪንግ ሩሙ ላይ ትንሽ ነው ያልኩህ። ይሄ ነው እንግዲህ ትንሽ ነው ያልኩህ ለቤቱ ማለት ነው እንጂ ለእኛ ይበቃናል ለመናገር። ከዚህ ላይ ይበቃል። እንትኑ ነበረ ካቢኔቱ ነበር። ካቢኔቱ ገብቶ ነበር። ይሄ ግራናይቱ ነበር ያለ። ይሄም ነበር ያ ስቶቭ አለ ሁሉ። አሁን እንደዚህ መስሏል ማለት ነው። አሁን ራሱ ሞዴል ሃውስ ነው የሚመስለው። ሁሉ እንደዚህ የሚያሳምረው መሰለ ቀለሙ ነው። ቀለምና በቃ የፈርኒቸር ያደረገው እንዳልኩ ማለት ነው። ዲዛይነር ቀጥረን ነው ያደረግነው። እኔ አውቃለሁ ማለት አይደለም። ይኸውልህ ምንም አላውቅም። ዲዛይነሮቹ ሲመጡ ምንም አውቀው ነገር የለም ሆነ ለምናገር። አሁን የኔ ምርጫ አይደለም ግሪን መሆኑ ገብተዋል። ዲዛይነሩና ከባለቤቴ ጋር እንትን ያደረጉት ነው የመረጡት ነው። ሄድን መጀመሪያ ሳየው፣ አሁን ግን ወድጄዋለሁ። ገብተዋል አባባሌ እንደሱ ነው ማለት ነው። አንዳንዴ ኮምፕሮማይዝ ማድረጉ። ጓሮ ደግሞ ይሄ ሳሩ ሲያልቅ አየሁ። አሁን ይሄ ከኋላ ምንም ፕራይቬት ነው በቃ ቴክኒካሊ ከኋላ ብታየው ፕራይቬት ነው። ይሄንንም ትንሽ ዛፍን ተክልበታለሁ ከዚህ ጎረቤት ጋር ብዙ እንዳንተያይ ግን ፕራይቬሲ ነው የምንፈልገው እኛ ሁል ጊዜ እዚህ ጋር ቁጭ ብለን አሁን መናየው ወደ ውስጥ ወደዛ ነው እንጂ ጎረቤቱ ነው አይደለም። ገብቷል። ይህም ደግሞ ቢልደር ስለሆነ ብዙ እቃዎች አሉት፣ ማሽኖች ይሄዳሉ ምናምን ነገር ግን በጣም አሪፍ ሰው ነው። እቃ ይሰጠኛል። ይሄ ባብካቱን በሱ ባብካት ነው የሰራሁት ይሰጠኛል። እኔም የፈለገውን በዚህ ይወጣል፣ በዚህ ይገባል፣ የፈለገውን ያደርጋል። ገብቷል። እንደዚህ ነው እላለሁ። ዋው በጣም ነው የሚያምረው። ይሄ ራሱ ምን ነበር ያላችሁኝ ባለፈው? ይኸውልህ ይሄ አሁን ፕላኑ ምን መሰለህ፣ መጀመሪያ አይዲያዬ የሚሸጠው ከሆነ በ2 ዓመት እሸጠዋለሁ ብያችሁ ነበር አይደለ? እንትን ከሆነ ለታክስ እንትን የሚያደርግ አሮን አሁን የምታሸጠኝ አይመስለኝም ነው ለምናገር። ግን
ለኦልደር ፒፕል ዊልቸር ችግር ላላቸው ምናምን ነገር ሰፋ አድርጌ ነው የሰራሁት። አየህ እዚህ ጋር አሁን ማሽን ተከትና ቁጭ ብሎ እዛ ተንሸራተው እዛ ውስጥ ይከታቸዋል። ቦታው አለው ማለት ነው። ትንሽ ግን ከሰራሁት ግን ማሽኗን ስታደርግ ይጠባል፣ ሰው ላይ ገዛው ይችላል። ይሄ ግን በጣም ቦታ ስላለው ወደ ቤዝመንቱ ትልቅ ሰው አሁን ለምሳሌ በአብዛኛው የኛ ኮሚቴም አለ። አሁን ትልልቆች ሆነው አለ አይደለም ነርሲንግ ሆም የገቡ ምናምን ሰዎች አሉ። ግን እንዴት ብለን እናመጣቸዋለን? ቤት ነው ከኛ ጋር እንዴት ይኖራሉ የሚሉ ሰዎች አሉ። ሪል ስቴት ሳይቀጣ ነው ቤቴ ዊልቸር መግባት አለበት ወደ ውጭ ነው። አንድ ግን ችግሩ አሁን ይሄኛው ለእንደዛ ብዬ ነው የሰራሁት። ለፊውቸር ለሚገዙት ብዬ ነው የሰራው እንጂ ለኔ እንኳን አሁን እንኳን አያስፈልገኝም። ደግሞ ስቴርስ እንደዚህ ያለ ስቴርስ ደግሞ ሁለተኛ ስቶሪ ያልሰራሁት ሁለት ስቶሪ ወደ ቤዝመንት አንድ ስቴርስ አለ ይሄን የሚያክል እንደገና ወደ ላይ ደግሞ ወደ መኝታ ቤቶች ይሄ ደግሞ አለ አይደለም። እኔ አንድ ነው የምፈልገው ገብቷል። ይሄ ነው ዲዛይኑ ግን ለእንደዛ ተብሎ የተሰራ ሰፊ ካስተም የተሰራ ነገር ነው ማለት ነው። ይሄ ደግሞ ይሄኛው ያው ባዶ መሬት ገዝተ ነው ባዶ መሬት ነው እንዳለ አዲስ ነው ምንም በሙሉ አዲስ ነው። ሪስክ ወስጄ ነው አክቹሊ መሬቱን ቺፕ ነው ያገኘው 60 ሺህ ብር ነው ያገኘሁት መሬቱን ግን 60 ሺህ ነው ያገኘሁት መሬቱን ቺፕ ያገኘሁት ግን ስንት ፈጀ? 2 ዓመት ነው። ስንት ገንዘብ ፈጀ? አሁን ከመሬት ውጭ ከመሬቱ ውጭ ኦቨር 550 ወስደዋል። ከዛ በኋላ መቁጠር አቁሜያለሁ። አሁን ቢሸጥስ አሁን ቫልዩ ስንት ነው? እስከ about 900 ምናምን ይወጣል። ገብቶሃል? እስቲ አትራፊ ና ኖ አትራፊ ነው። አትራፊ ነው። ያ ታተርፍበታለህ፣ ደህና ብር ታተርፍበታለህ ከሸጥከው። እሱንም ኔበርሁድ ስለሆነ ነው እንጂ ባለፈው የነበረ የልጆቹ መኝታ ቤት ምናምን ያ ይሄ ደግሞ ሁለት ልጆች ደግሞ በዛ በኩል አሉ ማለት ነው። እስከነት የኦፊስም እዛ ጋር አለ። ሶ እንደዚህ ነው የሚሆነው ማለት ነው። በአብዛኛው ሰው የሚጠይቀው ምን መሰለህ፣ ይደውሉልኝ ነበር አክቹሊ እንትን ሚዲያውን አይተው ጥያቄያቸው አንደኛው ጥያቄ ምንድን ነበር መሰለህ፣ ቢውልድ ማድረግ ይሻላል ወይስ ቤት እንትን መግዛት ይሻላል? ለኔ ቢውልድ ማድረጉ በጣም አሪፍ ነው ለኔ ማለት ነው። ግን ቢውልድ ስታደርገው በጣም ስትረስ አለው። በጣም ለስፔሻሊ ለማያውቅ ሰው ቢልድ አድርገው ለማያውቅ ሰው ከኮንትራክተሩ ጋር መጣላት አለ። እንደዚህ ውጣ ግባ አለ። እንደዚህ ፈልጋለሁ ኤክስትራ ቻርጅ ይላል። እንደዚህ ይላል። እኔ ደግሞ አብዛኛው ራሴ ስለሰራው ተስ ኦኬ አይደለ። ግን ራስህ ቤት ከሰራኸው የምትፈልገውን ማድረግ ትችላለህ። ከዚህ ሁሉ ድሪም የነበረ ይሄንን ፈልጋለሁ፣ ኪችኑ እንደዚህ ፈልጋለሁ፣ ምናምን ፈልጋለሁ ምናምን የምትለው ሁሉ ነገር ውስጥ ማስገባት ትችላለህ። ሎኬሽኑ ነው የማያረስ አይደለም እንዴ? ትምህርት ቤቱ ሎኬሽኑ ነው የማያረስ። ልጆች ካሉ ትምህርት ቤት የት ነው የሚሄድ ነው። እዛ ሎኬሽኑ ላይ ከሰራኸው ከዛ ለመውጣት አያስፈልግም። ገብቶሃል አባባሌ? አሜሪካኖች ምን ብለው ይላሉ መሰለ፣ ኤቭሪ 8 ዓመት ሰው ትገዛለህ አይደለ? ከ8 ዓመት ኦልሬዲ ሸጠን እንደምትሄድ ያውቃሉ። ወይ ልጅ ትወልዳለህ፣ ወይ ዳውንግሬድ ታደርጋለህ፣ ወይ ልጆች ሲበዙ ሌላ ትገዛለህ። ኢንትረስቱ ከእንደገና አዲስ ቤት ስትገዛ ኢንትረስቱ ከእንደገና ዜሮ ነው የምትገዛ ያለው አይደለም? ገብተዋል። አጥንተው ነው እነዚህ ቱ ስማርት። ግን አንድ ቦታ ከሰራው ግን አንድ የምትፈልገውን ካለ መውጣትም አያስፈልግም። ከዛ በኋላ ልጆቹ 18 ከሆኑ በኋላ ካሌጅ ከገቡ በኋላ ዳውንግሬድ አድርገህ ባይደን ገብተዋል። በአብዛኛው ተከፍሎ ጨርሷል ማለት ነው። ሶ ዘ ኩዌስችን ኢዝ ቢልድ ማድረግ ይሻላል? ግን እሱ ላይ አሁን ዴቨሎፐሮች የሚሰሩት ቤት አለ። ሰዎች ገና ቤቱ ተጀምሮ ይገዙታል። ቤቱ አላለቀም፣ እየተሰራ ነው። ማደል ሆም ናቸው ቼክ አድርገው የሚገዙት ማለት ነው። አሁን እነሱ ብዙ ጊዜ ኮምፕሌን ሲያደርጉ ሰማለሁ። ለምን ከገቡ በኋላ ከተስማሙ ከገቡበት በኋላ አንድ አምፖል እንኳን እዚህ ጋር አስተያየት ሰጡ፣ ይሄን ቀይሩ ምናምን ሲሏቸው ሌላ ኮስት ነው። ኤቭሪቲንግ ኢቭን አምፖል በላት ምን በላት ስሞል ስታፍ ኤሌክትሪክ እንኳን ይሄኛውን ሶኬት እዚህ ጋር ነው መስል እና በጣም ስትረስፉል ያደርጋል አሉ። ምን መሰለህ እነዚህ ማደል ሆም የሚገዙ ሰዎች ካስተም ራሳቸው ዲዛይን አድርገው አይደለም የገቡት። the only different እነሱ ያሉት ይሄኛው ከመጀመሪያው ሲቆፈር ራስ እየመረጥክ ምናምን ነው የምታሰራው። እነሱ ግን ዲዛይኗን ነው የሚያሳዩ፣ ሰርተን ነው የሚሰጠው ያሉት። ሌላ ነገር መጨመር አትችልም፣ መቀነስ አትችልም። ካርፔቱ እንኳን ካርፔት ፍሎሩ ካርፔት ካሉ አይ ካርፔቱን እኔ ስለማልፈልገው ውድ ፍሎር ራሴ ስለማደርገው ተውልኝ ልትላተው አትችልም። ካርፔቱን አድርገው ይሰጠዋል። ሴፍቲ ስለሆነች ማለት ነው። ገብተዋል። ገብተህ ሚስማር ወጋኝ ካልክ እንዳትከሳቸው ካርፔቷንም አድርገው ይሰጠዋል። ቤት መግዛት ነው እሱ እንጂ ምንም ዲፍረንት የለውም። ቤት ከመግዛትና 1 year old ያደረገ ቤት እና ያልተሰራ ቤት
the same thing ናቸው። ገብቶሃል አይደል? እንደውም 1 year old ያደረገ ገብተህ አይተህ ቼክ አድርገህ ማድረግ ትችላለህ። ያልተሰራ ግን ምንም ቾይስም የለም። ፔንት መቀየር አችልም። አንዳንዱ ዴቨሎፐሮች ልናር አሁን እንደሱ አይቀይሩልህም። ገብቶሃል? ስሞል ዴቨሎፐሮች ግን እንደኛ አይነቱ ማለት ነው ፔንቱ ነጭ ከተስማማ ጥቁር አድርግልኝ ካለከኝ ምንም ዳዝን ካስሚ ምንም ነገር ካስሚ ያደረገኝ ነገር የለም። ፔንቱ ብቻ መቀየር ነው። እንደዛ ልናደርግልህ እንችላለን። አንድ ጊዜ የሆነ ቤት ስናገዛ ማይክሮዌቭ ቬንት ወደ ውጪ የለውም። ዝም ብሎ ማይክሮዌቭ ብቻ ነው ያደርጉላት። ወደ ቤቱ ሰርኩል አድርገው ነው የሚያወጣ ቤቱ ላይ እንትን የሚያደርገው። ቬንት ለማድረግ ከለከሏቸው። ቬንቱ በቃ ከኋላ ብቻ እንደዚህ ለማድረግ ከለከሏቸው። እነሱም እምቢ አሉ። እንትን ከተሰራ በኋላ ነው ከእንደገና ሪማደል ያደረግ ነው ብራንድ ኒው ሆም ማለት ነው። ገብቶሃል? ግን መሬቱን ገዝተህ ግን ራስህ ካረከው በሙሉ ነገር ራስን አድ ማድረግ ትችላለህ። እሱ ቀስ እያልክ ኢኮኖሚውን ደከም ምስል አረፍ እያልክ ሲኖር ጨመር እያደረግ ምናምን ቀስ እያልክ ጥሩ ነገር ስላለህ የማያቻኩል የማያጣድፍ ከሆነ እሱ አሪፍ ነው። ምንም ችግር የለውም። ዴቨሎፐሩ ማናገር ነው። ሜይ ቢ ዘ ሴም ኮስት ነው የሚኖረው። ሌላ ምንም ነገር የለውም። ሎኑ ደግሞ አንዳንዴ ደግሞ ሎኑ ነው ከባድ። እሱ ልመጣብህ ነበር። ሎኑ ላይም ጥያቄ አለ። እሱ ላይ ሴም ሎን ነው። ኮንስትራክሽን ሎን ነው የሚሉት ያሉት አይደለም። ለኮንስትራክሽን ሎን ለአንተ አይሰጡህም። አንተ አሁን ለምሳሌ እኔን ከቀጠርከኝ ለአንተ አይሰጡህም፣ ለእኛ ነው የሚሰጡን። እኔ ግን የመጀመሪያ 20% ሆን ራሴ የመጀመሪያ ጀምራታለሁ። ልክ 20% ሲሆን እኔ እንትን እሰጥሃለሁ፣ ኢንቮይስ እሰጥሃለሁ፣ አንተ እነሱ ይከፍሉኛል ማለት ነው። እኔ ነው እየቀጠልኩ የምሄደው። ኮንስትራክሽን ሎን ነው። 1 year ላይ ይቀይሩልሃል። ፎር ኢንትረስት ሬት አድርገው ኮንቬንሽናል ሎን ይቀይሩልሃል ከአሁን 1 ዓመት በኋላ። ገብቶሃል አባባሌ? but it's the same thing ኮንስትራክሽን ሎን ነው እንጂ it's the same thing። በውሃ ይለቅ ነው የምንለው እንግዲህ። በውሃ ይለቅ ነው የሚባለው ቤት ቢመረቅ ተመርቋል። ተመርቋል። ገብተንበታል። ኦልሞስት ሴፕቴምበር ነው የገባንበት። 1 ዓመት ልናደርግ ነው ማለት ነው። አሁን እንደሱ ልናደርግ ነው። ያጓሩ ስራ አለው የተሰራ ነው። ምንድነው ቅድም ያለው የአናጢ ቤት ጅብ በላው ነው ያለው። ቤተሰሪ ደም የለውም ይባላል። ከስራ የመጣው አንዳንዴ ቁጭ ስል ምናምን የምሰራው ነገር ስለሆነ እስናድ ኢምፖርታንት ብዬ ስላልቆጠርኩት ነው እንትኑን ምናምን ነገር ቀስ ብዬ ማድረግ ያለሁት። ገብቶሃል አባባሌ? አንዴ ከገባን ሌሎችም ስራ ስላሉኝ ምናምን ነገር ትንሽ ጊዜ ወስዳለ ማለት። ይሄ ግን እንትን ጓሮው ኔክስት ካልዘነበ ማለት ነው 2 ሳምንት 3 ዓመት እንዳለ ይዘራበታል፣ እንዳለ ሳር ይሆናል ማለት ነው። አትሊስት ለ1 ወር ለ2 ወር ሳር እናይበታለን። የራስ ነገር መስራቱ እኮ ነው ጊዜ እየወሰዱ። ቤዝመንቱም አለ። ቤዝመንቱም አላለቀም ግን ሴፕቴምበር ጨርሰዋለሁ። ሴፕቴምበር እንትኑን ቤዝመንቱ ማለት ነው። ለአሁኑ ግን ዝም ብለን ለማየት ነው። ጥለነው እንደሄድን ነው። ማብራት አለብኝ። አንዴ ማሰከኝ። አይ ጸዳ ብሏል። እንደነበረው አይደለም። አይ ምን ቀረው? ግድግዳ የድራውል መደረግ አለበት። ኤሌክትሪክ ይቀረዋል። ኤሌክትሪክ አሁን ካረግን በኋላ ወደ ድራውል እናረጋለን፣ ፔንት ምናምን እናረጋለን። ፍሎሪንግ ነው የሚቀረው። ብዙ ከባዱ ስራ አልቋል። ያኛው ሩም ምን ነበር ያልከው ባለፈው? ያኛው አሁን ጌም ሩም ነው። ለልጄ ጌም ሩም ነው የምጠቀመው። ምንድነው ፕሮጀክተር አለ፣ ጎልፍ ምናምን መጫወቻ ከፈለክ እዛኛው ሩም እናረግበታለን። ቲቪ አለው። ለልጄ እዛ መጫወቻ ነው እንግዲህ ምንም ማድረገው ነገር ትልቅ ነው። ቤት ነው ይሄ። ቤዝመንቱ ራሱ 2400 ስኩዌር ፉት ነው ለብቻው። እዚህ ያለው 2400 ስኩዌር ፉት አፕስቴርስ ማለት ነው። ሁለቱን ስተንታረገው 4800 ስኩዌር ፉት ሃውስ ማለት ነው። ገብቶሃል አባባሌ? ናው እዚህ ጋር ኢንተርቴንመንት ሴንተር እናደርጋለን። ፋየር ፕሌስ ኢንተርቴንመንት ሴንተር። እዚህ ጋር ፑል ምናምን እናደርጋለን መጫወቻ። እዚህ ጋር ደግሞ ባሩ ነው። ውሃው ምናምን ሬዲ ነው። ባር ምናምን ይሆናል። አልጠጣም ግን ጌም ታይም ቁጭ ብለህ ይሁን ጌም ዴይ አይደለ? እዛ ደግሞ ኤክሰርሳይዝ ሩሙ ነው ምናምን። እዛ ጋር ኤክሰርሳይዝ ሩም አለ። ይሄ ደግሞ ሜካኒክ ሩም ነው። 2 ኤችቫክ ነው ያለው። 2 ሂት ነው ያለው እዚህ ቤት። ለኛው ለአፕስቴርስ ነው የሚያሞቀው። እዛ ጋር ደግሞ ለዚህ ብቻ ነው የሚያሞቀው። 2 ልዩ ነው ያደረኩለት። ቢሉን ስፕሊት ነው የምትከፍሉት? ኖ ተስማም ነው የሚያደርገው ግን ለሁለት እንትን ብዬ ነው ያደረኩት። ቢካዝ ዊንተር ኮልድ ስለሚሆን ለብቻው እዚህ ብቻ እንዲሞቅ ሞር መስራት አለበት። እዚህ ለብቻው እንዲሆን ማለት ነው። ሳመር እንደምታውቀው ነው። ከዚህ በላይ ይሄ ፐርፌክት ነው። ምንም ችግር የለውም። ገብቶሃል አባባሌ? ባር አለው። 1 መኝታ ቤት እዛ አለ፣ ሽንት ቤት አለ። እዚህ ጋር ጌም ሩም በለው መኝታ ቤት ነው። ያ መኝታ ቤት 3 መኝታ ቤት ነው እዚህ የሚኖር የሚገባው።
ግን ጌም ሩም አድርገዋል። መኝታ ቤት አያስፈልገኝም። እንግዳ ምናምን ሲመጣ ይሄም እንደምታየው አየህ አሁን ይሄ ኢንሱሌሽን ነው እንዳይበርድ የምናደርገው ነገር ነው ይሞላል። ያ ከዚህ በኋላ እንጨት እናደርጋለን ኤሌክትሪክ አድርገን እንዘጋዋለን። ሌላ ምንም ነገር የለውም። አያዝ እዛ ጋር ትንሽ ኮንክሪቱ እዛ ጋር ነው ያለው አይደል? ሲሚንቶ ዘግተን እንጨርሰዋለን ማለት ነው በቃ እንጂ ከላይኛው አክቹሊ ይሄ በኋላ ይሄ ነው የሚያምረው። ከዛኛው ላይ ያ ያስታውቃል። አሁን ራሱ ጸዳ ያለ ነው ደስ ይላል። ካርፔት ከዚህ ጀምሮ ካርፔት ነው። ከዚህ ጀምሮ ውድ ፍሎር ነው። ከዚህ ጀምሮ ዲዛይኑ ልክላለሁ እና ያው ምን አይነት እንደ ቤት እንደሚመስል አንዳንዴ ምን መሰለ ብዙ ሰው የሚጠይቀን ቤዝመንት ዋጋው ስንት ነው ነው ገብቷል አባባሌ። ለምን ቤዝመንት ለማሰራት ቅድም አሁን አዲስ ቤት ይገዙና ቤዝመንቱን ለማሰራት አቤል ስንት ነው ቻርጅ የምታደርገን ነው ጥያቄው እነሱ የሚጠይቁን በአብዛኛው ጊዜ ዲፔንድስ ነው ገብቷል። አንዳንዴ ሰው አፎርድ የሚያደርገው ከሆነ ብር ካላቸው ይሄ ነው ባጀቴ ብለው ከነገሩን በዛ ባጀት ለግዠሪ ማድረግ ትችላለህ። አይ እኔ ግን ለግዠሪ መኝታ ቤት ነው ፈልገው 4 ልጆች ነው ያሉኝ 3 መኝታ ቤት መኝታ ቤት ፈልጋለሁ ሊቪንግ ሩም ፈልጋለሁ ጀስት ለመጨረስ ነው ካለ ደግሞ በዛ ሂሳብ ደግሞ ልንሰጣቸው እንችላለን ማለት ነው። ግን ባጀቱን ከነገሩን ግን ሜክስ ቢካዝ ኤልኢዲ ላይት አለ ከፈለክ አሁን ናውሪስ ዴስ አይደለም ኤልኢዲ ማየት ትችላለህ። ብዙ ነገር ላይቶች አሉ እነሱ ሁሉ ካስት ያደርጋሉ ብር እንትን ነው የሚያደርጉት። ግን እንደሱ ሁሉ ማስገባት እንችላለን ዲዛይን ውስጥ ማለት ነው ባጀቱን ከነገሩን። ባጀቱ ትንሽ ከሆነ ግን በቃ ሚኒመም አድርገን እንሰጣቸዋለን ማለት ነው። ያው but basement is ይሄኛው አሁን ቤዝመንት ነው የምንለው። ይሄ ቤዝመንት ነው በቃ ኮንፈረንስ ላንት ሳደርግ ነው እንጂ ይሄ ቤዝመንት ነው ሌላ ምንም ነገር የለውም። በጣም አሪፍ እንግዲህ አሳይተናል። ሲጀመር አሳይተናል። አጨራረሱ ደግሞ ይቀራል። በሚቀጥለው ደግሞ ስንመጣ አልቆ ዛኔ እንኳን እንግዲህ አሁን እዚህ ባር ላይ ልንዝናና ነጣል። የላዩ ግን በጣም ያምራል። ያው እንግዲህ አንተ እንደውም ቤተሰሪ በጣም በቃ ይሆናል አላልኩም። ጥሩ ነው ያለው እንቀጣቀጣለን እንግዲህ ከአንዱ ስለመተካክሰው በጣም አሪፍ እንግዲህ የቤተሰብ ቤት ይሁን። አሜን አሜን። አያቱንበት አሜን እንመርቅ። ሰላም በአሜሪካ የምትገኙ ወገኖቼ፣ እኔ ሄለን ታደሰ ነኝ። በቅርቡ ከኢትዮጵያ ወደ አሜሪካ መጥቻለሁ። በአሜሪካ በምቆይበት አጭር ጊዜ ወደ ተለያዩ የአሜሪካን ግዛቶች በመሄድ አገልግሎቴን ለመስጠት ወስኛለሁ። በድርጅታችን ኤክሰለንት ስቱዲዮና አካዳሚ የምንሰጠው አገልግሎት ኤስኤምፒ እስከ 10 ዓመት የሚቆይ የፀጉር ሙሌት፣ ኦምብሬ ፓውደር እስከ 3 ዓመት እንዳማረበት የሚቆይና ተፈጥሯዊ መልክ ያለው የሴቶች የቅንድብ አሰራር ነው። ሁለቱንም አገልግሎቶች ወደ ግዛታችሁ በመምጣት ለመስጠት ዝግጅታችንን ጨርሰናል። ወንዶች የፀጉር መሳሳት ያጋጠማችሁ ከሆነና ኤስኤምፒ ለማሰራት ፍላጎት ካላችሁ ይህንን ታላቅ ዕድል ተጠቀሙበት። ሴቶች ውብ የሆነ የኦምብሬ ፓውደር ቅንድብ ለማሰራት እያሰባችሁ ከሆነ እኔ በግዛታችሁ በምገኝበት ጊዜ አገልግሎቴን ለማግኘት አሁኑኑ ይደውሉ። በዚህ ኦገስት ወር በሲያትል ዋሽንግተን እንደምገኝ በደስታ አሳውቃለሁ። ኤክሰለንት ስቱዲዮና አካዳሚ። ያውን ለፊውቸር ኪችን አለው። እዚህ ላይ ጋር ከዘጋው ለፊውቸር እዛ ውሃ አለው፣ ሂቱም አለው፣ ኤቭሪቲንግ አለው። ይሄኛ ፊውቸር ላይ ከተፈልገ እኛ ደግሞ ምግብ ያው ቤት ውስጥ እንዳይሸትናን ይላል። ያ ኪችን እዚህ ጋር ማለት ይችላል። ኪችን ማድረግ ይችላል። ብዙ ጊዜ ጋራጅ ነው የሚያደርጉትና አሪፍ ነው። ጋራጁ ብራስ ሰፊ ነው። በስማ ያ በጣም ትልቅ ነው ጋራጁ። ብዙ ዕቃ እየመጣው እዚህ ጋር ነው እንግዲህ የምጥለው ነው ዊንተር ላይ ይኸው እዛ ላይ ቁጭ እየጣልኩ ነው የሚሄደው። ታጸደዋለህ? ራስ ስለሆነ የምታጸደው አጸደዋለሁ። ከእንደገና አንድ ቀን ደግሞ ሙሉ ቀን ወስደው ደግሞ አጸደዋለሁ። አንድ ቀን ደግሞ ለአመት ደግሞ እንደዛ አደርገዋለሁ። አሪፍ ነው። ስላለህበት ሙያ ውስጥ አሪፍ ነው። በጣም አሪፍ አቤሎ። በጣም እንግዲህ እጅግ አድርገን እናመሰግናለን። ቆይታችን በጣም የተሳካ ነበር። ምንም ሎንግ ዴይ ቢሆን ባለፈው በጣም ረጅም ጊዜ ነበር ወስደን ያየነው። እንግዲህ አሁንም ከመጣን አይቀር ምን ደረሰ፣ የተጀመረው ነገር ምን ደረሰ የሚለውን ነገር እንግዲህ ፎሎ አፕ ለማድረግ ነው የመጣነው ነገር እንግዲህ ውጤቱንም አይተናል። ብዙ ጊዜ ይጀመርና ብዙ ነገሮች አይጨረሱም እና የኛ ሰው ቀደም እንዳልከ የኛ ሰው ጀምራ አይጨርስም የሚለውን ነገርም ለማሳየት ጀምረንም ጨርሰንም እናሳያለን። በየኛንም ስራ ሙያ ለምትፈልጉ ሰዎች እንደዚህ በምትፈልጉን ነገር አለን፣ ያሳያችሁ ነገር ያቀረባችሁ ነገር ጨርሰን ባልነው ቀን እናስረክባለን የሚለውን ነገርም የምናመላክትበት ነው። እኔ
በጣም ደስ ብሎኛል። የኛም ተመልካቾች ይሄን ፕሮግራም የሚመለከቱ በጣም ደስ ይላቸዋል ብዬ ተስፋ አደርጋለሁ። በእኔ በኩል እያበቃው ነው። አንተ ቀረ የምትለው ነገር ለህብረተሰቡም ለኮሚኒቲያችን ያልጠቀስኩት ለምትለው ፍሬ ነገር ካለና በዚህም አጋጣሚ ደግሞ የምታመሰግናቸውም ሰዎች ካሉ በዚህ ሁሉ ሂደት ውስጥ መቼም ከባድ ነው፣ ቀላል አይደለም። ከዛ እየሮጡ የቤተሰብ ነገር አለ፣ ልጆችን ቴክ ኬር ማድረግ አለ። እንግዲህ ከማንኛውም ምናምን ጀርባ ጠንካራ ሚስታን ስለሚባል ነገር አለ አይደል? እሱን እንግዲህ ጠቅላላ አድርገህ ትንሽ በለን። እኔ እንኳን ማመስገን መጀመሪያ የወል ጊዜ ከእንደገና ላገናኘን እግዚአብሔር መቼስ እግዚአብሔር ይመስገን ነው የምንለው። መጀመሪያ እሱ ነው ከምስጋና መጀመር የምፈልገው ለመናገር። ሁለተኛ ያው ፋሚሊዎች አሉ፣ እነሱም ከኋላ ሆነው ሰፖርት የሚያደርጉኝ አይዞ በጣም ትልቅ ነገር ነው። አይዞ በአፍ እንኳን አይዞ በጣም ትልቅ ነገር ነው፣ ሌላ ቦታ የሚያደርስ ነገር ነው። ፋሚሊዎችን አመሰግናለሁ። ባለቤቴም እንደዛ አለች ከኋላ ሆና እሷ ነው ብትል ሃርድ ታይም ብሰጠኝ ተስፋ ቆርጫ ቆርጣለሁ ለመናገር። እሷም አለች እውነት ለመናገር ግን ፋሚሊዎችም አሉ። በአብዛኛው ላስት ታይም አላመሰገንኩትም፣ ግን ቪዲዮ ሲወጣ በጣም I feel bad። ከዛ በኋላ እውነት ለመናገር አራ ነው የሚሉት ልጅ አለ ኤቭሪ ዴይ ከስራ እየወጣ የሚያግዘኝ ልጅ እውነት ልንገርህ አሁን በለው man I'm sorry በቀደም እንትን አላረኩትም። ከወጣ በኋላ ነው ትዝ ያለኝ እውነት ለመናገር አራ ነው ማለት እንደ ወንድሜ ነው፣ እንደ እንትናችን ነው። መጥቶ ኤቭሪ ዴይ ተስፋ አሁንም ነው ማወራለ ያለው ቤቴ አልቋል። ኢማጂን ኤቭሪ ዴይ እየመጣ ተስፋ ሳይቆርጥ እንትና ጎደለችብኝ ካሜራ ከተካልኝ ስለው እሱ ይመጣል። ኤሌክትሪክና ፕላምቢንግ በጣም ጎበዝ ነው። ሌላውም ከኔ ጋር ይሰራል። እየመጣ ከስራ ወጣ እየወጣ መጥቶ የሚያግዘኝ ልጅ አራ ነው አፋ ይባላል። በሱ በጣም አመሰግነዋለሁ እውነት ለመናገር እንደ ወንድሜ እንደ እንትን ሆኜ ካለሱ መስራት አልችልም እውነት ለመናገር። እሱ ከሌለ ያስጠላኛል እውነት ለመናገር but thank you ለዋለሁ። ሌሎች ደግሞ በየሀገሩ የደወላችሁልኝ ሰዎች ከዲሲ እነ ዳኒ አሉ፣ አትላንታ ልጇ አርኪቴክቸር የተማረ ልጅ እና በጣም አመሰግናለሁ ላይ ደወለችልኝ። እነዚህ ክሊክ ለሚያደርጉት ነው በጣም ሰዎች ደውላችሁ thank you እንደዚህ አይነት ሰው የለም አናቅም ነበር አሁን ግን እንደዚህ አውቀናል ላላችሁኝ ሰዎች ላመሰግናችሁ ሰዎች በጣም ማድረግ ያመሰግናቸዋለሁ። ሰፖርት ላረጋችሁኝ ሰዎች በጣም ሰፖርት እንትን አረጋለሁ፣ አመሰግናለሁ። ለጸለያችሁልኝ በጣም ሰው ደግሞ ደውሎ መርቀውኛል እውነት ለመናገር አያውቁኝ አይጠይቁኝ ያውቀዋል። ግን እነሱን በጣም ማመስገን እፈልጋለሁ። ከነሱ ሌሎች አሉ፣ ሰላም አለች ስራውን የሰጠችን እነሱ ደግሞ መክሪኖ ስሟ እሷን ደግሞ ቴንክ ዩ። እሷ ደግሞ ይህንን ቪዲዮ አይታ ጓደኞቿ ነግረዋት ነጮች መጥቶ ሊሰሩ አሏት ብላ እነሱ አይሰሩም ብላ ወንድሟን ለእኛ ስራ የሰጠችን እሷ ነች። እንደዚህ አይነት ሰው ደግሞ በጣም ነው የማመሰግነው ለምናገር። ካለ እነሱ እኛም ልንኖር አንችልም፣ ልንበላ አንችልም፣ ልንጠጣ አንችልም። የእኛ ሰዎች ናቸው። የእኛ ሰው ይስራው ብለው እነሱ ማመስገን እፈልጋለሁ። ሌሎቹንም ቀሪ ያላ እንትን ያደረገው እናንተንም ታንኪዩ መታችሁ እዚህ ስለሰራችሁ ጊዜን አጥፍታችሁ ይህንን ለማድረግ ለእኛ ኮሚቴ ለማሳደግ ለማሳወቅ ሁላችንን አንድ ላይ ለማድረግ ያደረጋችሁ ላይ ሰዎች በጣም አመሰግናለሁ። ሌሎቻችሁ I'm sorry ከረሳኋችሁ ነርቨስ ስለሆንኩኝ ነው but I just want to say thank you እግዚአብሔር ከእናንተ ጋር ይሁን ኤርሚያስ ስፔሻሊ ኤርሚያስም ደግሞ በጣም ተጽዋዕት እንትን ያደረገ ልጅ ነው ገብተዋል። ኤኒቲንግ ችግር ሲኖርብኝ ምናምን ሲያደርግልኝ ኤርሚያስም በጣም ተዋጽኦ ያደረገ ልጅ ነው እውነት ለመናገር ገብተዋል። አባሌ በሱ ላይሰንስ ነው እንዳለ የተሰራው እንዳለ እንትን የደረገው ላይሰንሱ ነው ገብተዋል። በቃ አመሰግናለሁ ኤርሚያስም ማነው አጠገባችን የለም but ሌላ እንግዲህ የተረሳኋቸው ካለው I'm sorry but thank you I know እንትን ራፕ አድርጎብን ሄደዋል ብላላ በአማርኛ ማውራት ሞክሬያለሁ። እንግዲህ አትፍረዱብኝ ሞክሬያለሁ በቃ እንደዛ ነው። thank you very much ለሁላችሁም እግዚአብሔር ከእናንተ ጋር ይሁን። thank you very much በጣም አሪፍ ቴንክ ዩ አቤሉ። በጣም አሪፍ ጊዜ ነበር። እኛም ደስ ይለናል እንዲህ አይነት ኢትዮጵያኖች በተለያዩ ሙያ ውስጥ ያሉ በተለያዩ ስቴት እየሄድን የኛ ሰው ምን ደርሷል ምን እያደረገ ነው የሚለው የምናሳይበት ነው። እናንተም እንግዲህ ከፕሮግራማችን መካከል አንዱ ናችሁ። በጣም በብዙ ተመልካች ለብዙዎች በተለያዩ ስቴት ላሉ ሰዎች እንዳልከው ቅድም ክሊክ እንዲያደርጉ እንዲመሳት ይቻላል እንዲሉ በተማሩበትም እንዲሁም ደግሞ በልምድም ባለዋቸው ነገር ብቻ እንደዚህ ማድረግ ይቻላል የሚለውን ነገር እንዲፈጥሩ ስላደረጋቸው አዌርነሱም እንዲፈጠር በተለየ ምንድማ ከአደጋ ጋር ከእሳት አደጋ ጋር ከተለያዩ ነገሮች ቤታቸው ዳሜጅ ከሆነባቸው ሰዎች ጋር መጀመሪያ ምን ማድረግ አለባቸው የሚለውንም የጥንቃቄ መልእክት እንዲተላለፍ ስላደረጋችሁ እጅግ አድርገን እናመሰግናለን። የቆይታችን የሜልስታን ቆይታችን እንግዲህ 10,000 በላይ ሀይቅ ካሉበት አካባቢ እንግዲህ አንዱ ሀይቅ ያለው በአንተ ስም ነው፣ አንተ ጋር ነው። እሱ መተር ስለሰራን ፕሮግራም ስላመቻቻችሁልን እጅግ አድርገን እናመሰግናለን።
ክብራትና ክብራት ሜኖስታ ላይ ተገኝተን ከአቤልና ከኤርሚ ጋር የነበረን ቆይታ ፓርት 2 ማለት ይቻላል የመጀመሪያውን ፕሮግራም አይታችሁ ብዙዎቻችሁ ተገርማችሁ ተደስታችሁ አመስግናችኋል። ሁለተኛውን ደግሞ ፍሬውን የጀመርነውን ያሳየናችሁን መጨረሻው ምንድነው የሚለውን መተን አሳይተናችኋል። አብራችሁ ስለነበራችሁ እጅግ አድርገን እያመሰገንን በሌላ ፕሮግራም ደግሞ በአስገራሚው እኛስ በአሜሪካ እንገናኛለን። እስከዛው ባላችሁበት ቸር ሰንብቱ። ከሜኖስታ የአፍሪካ ኩራት በሆነው በኢትዮጵያ አየር መንገድ ከቴምር ሪል ስቴት ጋር አጋር በመሆን ልዩ የቅናሽ ዕድል እንዲሁም የሼባ ማይል ስጦታ ለባለ ዕድለኞች በቡልጋሪያ ሳይታችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር እስከ 11.4 ሚሊዮን ብር ጠቅላላ ክፍያ፣ በአዋሬ ሳይታችን ባለ 3 መኝታ በ9 ሚሊዮን ብር ጠቅላላ ክፍያ። ይህ ዋጋ 100% ሲከፍሉ 30% ቅናሽ ከተደረገ በኋላ ነው። አሊያም ከ20% ቅድመ ክፍያ ጀምሮ ቀሪውን በአከፋፈል በ3 ዓመት የሚከፍሉት። ለበለጠ መረጃ ታች ባሉት ስልኮች ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። በምንኖርበት በዚህ በሰሜን አሜሪካ ያለ መኪና መንቀሳቀስ ከባድ ነው። በመንገዱ ላይ አደጋ ቢያጋጥመው ችግር ቢገጥመው በመኪናው ላይ አደጋ ቢደርስ በራሱ ላይ አደጋ ቢደርስቦት ለዚህ ሁሉ ጠቀም ያለ ጉርሻ ምላሽ ለማግኘት ከፈለጉ ሀብተ ማርያም ሎ ፋርም ጥያቄዎች ሁሉ ምላሽ ያገኛሉ። ሀብተ ማርያም ሎ ኦፊስ በዚህ በዋሽንግተን ሲያትል 4 ኦፊሶች አሉን። እንዲሁም በዳላስ ቴክሳስ የተከፈተ ኦፊስ አለ። እንዲሁም ደግሞ በመላው አሜሪካ የምትገኙ በማንኛውም ስቴት ያላችሁ በሙሉ ከመኪና አደጋ ጋር የተያዘ ችግር ካለባችሁ በስልክ ቁጥር ደውሉልን። ጥያቄያችሁ ሁሉ መፍትሄ እናገኛለን። ደግሞ ሰላም ምላሽ እናስገኝሉታለን። ሀብተ ማርያም ሎ ፋርም